ፍቅር ኮኛንዳ ይሎየነ እንድቃናሉን ሱራችን ሙጮቃ ጭቅ ወጎድና ሰላም ሁሉ ሁላችንም ፍቅር ከኛንዳ ይሎየነ እንድቃናሉን ሱራችን ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሸይን እንዲላችሁ ሞኝላችኋለሁ። በሰዎች ስትጎንዱሉ ወዳችን ላይክ እና ሼር እያደረጋችሁ ሰዎቻችን ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችሁ አላ ሰው ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትጎጭኝ በተቶና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነው ሰበር ዜና የአሜሪካን የአንበሳ ክንድ የማይደፈረው የብረት ክንዷን ነው። ብዙዎች የአሜሪካ የብረት ክንድ የሚመስላቸው የኒኩለር ጦር መሳሪያ ነው። አይደለም። የአሜሪካ የብረት ክንድ እነዚህ ቦምበሮች ቢቱ የሚባለው አስፈሪ ቦምበሮች ይመስላችኋል? አይደለም። የአሜሪካ የብረት ክንዷ ጄቶቿ ግዙፍ የጦር ጄቶቿ ይመስላችኋል? አይደለም። የአሜሪካ ጥንካሬና የብረት ክንዷ ሌሎችን መለያየትና መከፋፈል እርስ በርሳቸው እንዲታኮሱ ማድረግ ነው። አራት ነጥብ። ለምሳሌ አሜሪካና አውሮፓ በአንድነት ሆኖ እጅግ በጣም ግዙፍ እንደምታውቁ ጀርመን ለብቻዋ፣ ፈረንሳይ ለብቻዋ፣ እንግሊዝ ለብቻዋ፣ አሜሪካ ለብቻዋ እጅግ በጣም አስፈሪ የሆነ አፍሪካን ምናልባት በሁለት ወር መቆጣጠር የሚያስችል እጅግ በጣም አደገኛ የሆነ ኃይል አላቸው፣ ጦር አላቸው። ግን አልበቃ ብሏቸው ወደ አንድነት መጡ። ወደ አንድነት የሁሉ የምድር ኃያላን የአውሮፓ ኃያላን አሜሪካ አንድ ላይ ተዋህደው ኔቶን አቋቋሙ። ነገር ግን በኔቶ አይተማመኑም። እነሱ በኔቶ አይተማመኑም። የሚተማመኑት አንተን በመከፋፈል በመነጣጠል እርስ በርስ እንድትባላ በማድረግ ነው። ምቾት የሚሰጣቸው በቀላሉ ጦርነትን የሚያሸንፉት በዛ መልኩ ነው። ለምሳሌ ሊቢያን አፍርሰው አልተዋትም። የሊቢያን ህዝብ 2 ቦታ 3 ቦታ 10 ቦታ 20 ቦታ ከፋፍለው በየቀበሌው እንዲጨፈጭፉ አደረጉት። ሶሪያን አፈረሰው። በየቀበሌው በየመንደሩ ተጨፋጭፈው ከተማቸውን አገራቸውን አፈረሱ። የመንን አፈረሱ። አፍጋኒስታን በገቡበት ለምሳሌ በኢራቅም በለው በአፍጋኒስታንም በለው በቪየትናምም በለው በገቡበት ጦር ሜዳ ተቀጥቅጠው ተገርፈው ነው የሚወጡት። ይሄን ልምድ ትምህርት ወስደዋል። ከምንቆረፍ የፈለገ ጦር መሳሪያ እንደማያድናቸው ስለሚያውቁ ሌላውን ህዝብ እርስ በርሱ እንዲባላ ማድረግ። አፍሪካ ህዝብ እርስ በርሱ የሚባላው በማን ነው እንዴ? አረቡ በሙሉ እርስ በርሱ የሚባላው በማን ነው እንዴ? አረቡ እኮ ተቆጥቅጦ እንደገና ሄዶ ያጎበድዳል፣ ጉልበት ይስማል፣ እግር ይልሳል። አሁን ሶሪያን ፍርስርስ አድርጎ አሜሪካ ያ ሁሉ እልቂት ከመጣ በኋላ በአሜሪካ በከፍተኛ ሁኔታ የሚፈለገው በአሸባሪነት እሱን ለያዘልኝ ሰው $5 ሚሊዮን እሰጣለሁ፣ $10 ሚሊዮን እሰጣለሁ ያለችው ሰው ልክ ቤተ መንግስት ሲገባ ዋይት ሃውስ ነጩ ቤተ መንግስት አሜሪካ ቀይ ምንጣፍ ተነጥፎለት ተቀበሉ። አሸባሪ ነው፣ እሱን ለጠቀመኝ $10 ሚሊዮን ከፍላለሁ ያለችው አሜሪካ ማለት። ስለዚህ ይሄ ሰው ደግሞ አሜሪካ ሄዶ ሽቶ ተሰጥቶት ሽቶ ተነስንሶለት ምሳ ምናምን ምግብ ነገር በልቶ ወደ ሶሪያ ተመለሰ። አሁን ዋና አጎብዳጅ ሆነ። አይጉርማችን ኢራቅን አፍርሳ ኢራቅ እንደዛ ከአንድ ሁለት ዙር ሰቅጣጭ የሚባል በኢራቅ ላይ ደረሰ እልቂት መጨረሻ ሰቅጣጭ የሚባል ሀያሏ ኢራቅ ፈርሳ አፈር ሆነች። አሁን የኢራቅ መሪዎች አሜሪካ ሄደው እግር ይልሳሉ፣ ጉልበት ይስማሉ፣ ያጎበድዳሉ። እና በጣም ይገርማችሁ እንደምታውቁት ሰሞኑን በኢራቅ ያሉ የኢራን ደጋፊዎች የአሜሪካን የጦር ቤዝ ወቅተዋል። የአሜሪካ ጦር ሰራዊት በእናታችሁ 2 ቀን ስጡኝ 3 ቀን ልውጣ በእናታችሁ ለአላህ ብላችሁ ተውኝ ብለው ፈርጥጦ ነው የወጣው። የጀርመን የእንግሊዝ ወታደር ሚሊሻ በኢራቅ የሚገኙ የኢራን ሀያል ታጣቂዎች ይህን ያህል አርበድብደዋል። አሁን አሜሪካ ምን አለች? የኢራቅን መንግስት ጠቅላይ ሚኒስተር አሜሪካ ድረስ ጠርታ ነበረ ትናንትና። ጠርታ ምን አለች? አይ ልክ አስገባልኝ በአገር ያሉትን ታጣቂዎች ትጥቅ አስፈታልኝ። ይሄ ትጥቅ ማስፈታት የሚባል ነገር ቀልድ እንዳይመስላችሁ። ህዝብን ባዶ ማረግ፣ ባዶ ቀፎ ማስቆረጥ፣ ከዛ በኋላ በልምጭ መግረፍ ማለት ነው። 1 ሚሊዮንም ይሁን 10 ሚሊዮንም ይሁን 100 ሚሊዮንም ይሁን በልምጭ ትገርፈዋለህ። ትጥቅ ከፈታ ምን አባቱ ያመጣል? ስለዚህ የፍልስጤምን መሪዎች ጠርተው ሐማስን ትጥቅ አስፈታ ይሉታል። ለምን? ትጥቅ ከፈታ በኋላ ባዶ ቂጡ ሱሪውን አውልቃ በልምጭ እየተጎረፈ ሂድ ይልታል። ወደዛ ይመሩታል ወደ ፈለጉት። እና የኢራንን ቀኝ እጅ ለመቁረጥ አሜሪካ ምንድነው የምታደርገው? ኢራቆችን ጠርታ በሀገራቸው ያሉ የኢራን ደጋፊዎችን ትጥቅ አስፈቱልኝ ትላለች። ሊባኖስን ጠርታ የሊባኖስን መንግስት እግር ላሹን ማለት በሀገር ያለውን ታጣቂ ሂዝቦላን ትጥቅ አስፈታልኝ። ለምን አሜሪካ አታስፈታም? አትችልም።
እስራኤል ለምሳሌ አሁን በሊባኖስ ገብታ ድብልቅልቅ ያለ ጦርነት ውስጥ ነች። አትችልም ነው የምልህ። ነገ አሜሪካ ትደረባለች፣ አውሮፓ ይደረባል። እንዲህ እያጎበደቡ እያሸበሸቡ ይመጣሉ አውሮፓውያኖች። አትችልም። ቀጥታ ተዋጋ ብትል አይዋጋም ነው ምን ያልኩት። ለምን እነዚህ አነር የሆኑ የሊባኖስ ተዋጊዎች ሂዝቦላ ታጣቂዎች የሚቻሉ አይደሉም። አነር የሆኑ የሂዝቦላ የሐማስ ታጣቂዎች የሚቻሉ አይደሉም። አነር የሆኑ በኢራቅ የሚገኙ የኢራን ደጋፊዎች እነዚህ ሶስቱ አራቱ በየመንም ያለው የሁቲ ታጣቂዎች የማይቻሉ ስለሆነ አሜሪካ ምን ታደርጋለች? የኢራንን ቀኝ እጅ ለመቁረጥ እግርላሽ መንግስቶችን ትጠራለች። አጎብዳጅ እግር ይልሳሉ። እንደዚህ የእግርህን እሱ ገብቶ ይልሳሉ። አሁን የሊባኖስ መንግስት እግርላሽ ነው። የኢራቅ መንግስት እግርላሽ ነው። ኢራቅ ብትንቱና ወጥቶ ፈርሶ ወደ አመድነት ተቀይራ ሂዱ አሜሪካ እግር ይልሳል፣ ይጎርመንቻል። እና በሀገር ያሉ የኢራን ደጋፊዎችን ትጥቅ አስፈታል። እሺ እኔ ጌታ የሚበላ ነገር አለ እረዛ ያቃጥላል እኮ በእውነት የዓለም ፖለቲካ መሪዎች ሆዳም ከሆኑ በቃ ይሰቀጥጣል። የፈለገ ተራራ የሚያክል ምግብ ብሰጣቸው አይጠግቡም። አሁንም ሌላ ምግብ አለ እና ዋይት ሃውስ ሲሆነ ፍርፋሪ ምናምን ድስት ጠረግረግ አድርገው ይመጣሉ። በቃ ከዛ ሄደው ሀገራቸው መገዳደል ነው። በቃ ለምን ለምንድን ነው የምታደርጉት ጦርነት ትክክል አይደለም። ኢራቅ እኮ የእስራኤልን ታጣቂዎች ደብቃ እኮ ነው የከረመችው። አዘርባይጃን ኢራንን ለመደብደብ የእስራኤልን ኮማንዶዎች ልክ እንደ ኢራቅ ደብቃ ነው የከረመችው። ሶማሌላንድ እንደዚህ፣ ኤሚሬት እንደዚህ። እና ትልቁ የአሜሪካ የብረት ክንድ ግዙፍ የአሜሪካ የአንበሳ ክንዷ መሳሪያዎች አይደሉም። ከ1 ሚሊዮን በላይ ወታደሮች አሉ። በእሷ ትተማመንም አሜሪካ። የኔ ጌታ አንተን በማሸበርና ወከባና ግርግር በመፍጠር ሁከት በመፍጠር እርስ በርስ እንድትታኮስ ምንድነው ያለው? ከኢራን ጋር ስምምነቱ እንደተፈራረሙ ምን አለ? ለምንድን ነው ግን እስራኤል ዝም ብላ እንደዚህ የምትደክም? ይሄን ስራ ለምን ለሶሪያ አንሰጥም? ይሄ ቆርቆ እንደሆነ አረብ እርስ በርስ ተጨፋጨፍ ማለት ነው። አያ እርስ በርስ ሶሪያን ሲቀጠቅጡ ከርመው፣ ኢራቅን ሲደበድቡ ከርመው፣ ሊባኖስን ሲደበድቡ ከርመው፣ ለምን ይሄ ሁሉ ድካም አስፈልጋል? ሶሪያ እኮ ይህን ጉዳይ ትወጣው ነበር። አያ አጎብዳጅ እንደሆኑ ስለሚያውቁ በራስ መተማመን ነው እንደዚህ የሚሉት በሙሉ አፋቸው ያለ እፍረት። ለምን ሶሪያ የሊባኖስን ነገር እሷ የሂዝቦላን ነገር ሶሪያ ብትወጣው ምን ማለት ነው? ለሶሪያ የሆነ መሳሪያ እንሰጣለን። አምባገነን መሆን ይችላል፣ ነፍሰ ገዳይ መሆን ትችላለህ፣ ፈለኮን ማጥፋት ትችላለህ። ሊባኖስ ላለውን ሂዝቦላ አጽዳ። አረቡ ሙስሊሙ እርስ በርስ ተጨፋጨፍ ነው። ኢራቅ ላይ ያለው የኢራን ደጋፊዎችና የኢራቅ መንግስት እርስ በርስ ተጨፋጨፍ ነው። የፍልስጤም መንግስት የጋዛውን ታጣቂ ሐማስ ጋር እርስ በርስ ተጨፋጨፍ ነው። የሊቢያ ህዝብ እርስ በርስ ተጨፋጨፍ። እኛ ብር እንሰጣለን፣ የተወሰነ ሚሊዮን ዶላር ቆንጆ የመኪና እንሰጣለን። ያው ደግሞ ታውቃለህ አፍሪካና አረብ መሬት ሴት ይወዳለው እናመጣለን። ከፈለጋችሁት ዓለም ለእናንተ የሚሆን ሞተ ሴት እናመጣለን ነው። በቃ ይሄ ነው፣ ሌላ ምንም እኮ የለውም እኮ። እና ትልቁ ክንዳቸው ይሄ ነው። ቶሎ ባለ እርስ በርስ በየሰፈሩ በየመንደሩ በየኮበሌ ቶሎ ባለ ነው። እና ያስወዝናሃል ማለት እስከ መቼ ቆርቆ እንዳለ የሚገርምህ ደግሞ በተለይ አረቡ የጥንት ስልጣኔ እኮ ነው። የጥንት 5000 እዚህ ከ5000 ከ6000 ዓመት በፊት ታሪክ ያለው አገር የለም። መካከለኛው ምስራቅ የሚገርማችሁ ነገር ነው። እነዚህ ሚጢጢ አገሮች እነሱ ሽርፍራፊ የተረፈ ኢራኖች፣ ተረፈ ሳውዲዎች፣ እንደዛ ነገሮች፣ ተረፈ የመኖች ምንም አገር አይደሉም። ኤሚሬትን አገር ብለን አገር እንዳልሆነ እነሱም ያውቃሉ፣ ሌላውም ያውቃል። እና ምንድነው ለማለት የተፈለገው እነዚህ ትልቅ ሶሪያም 6000 ዓመት ታሪክ አላት። ኢራን 6000 ዓመት በላይ ታሪክ ያላት ሀገር ነች። ኢራቅ ትልቅ 6000 ዓመት በላይ ታሪክ ያለው ጀብደኛ ምድር አንቀጥቅጥ የሆነ ህዝብ ነው። ዛሬ ይኸው እርስ በርስ ተከፋፍለው በየመንደሩ በየቀበሌ ለዋለ ጌታ ይለባላው እና ቁጭ ብለው እነሱ ማኪያቶ እየጠጡ ውስኪያቸውን ቮድካ የራሽያን መጠጣቸውን እየጠጡ ከሴት ጋር ተቋቅፈው አረቡ እርስ በርስ ሲያልቅ ቁጭ ብለው ይስቃል። እነሱ ግን ከአውሮፓ ጋር 10,000 ኪሎ ሜትር ተጉዘው
5000 ኪሎ ሜትር ተጉዘው ከፈለጉት አገር ጋር ፍቅር አንድነት ይሆናል። አንተ ግን በገንዛ አገር በገንዛ መሳሪያ እንድትጨፋጨፍ እንድትጠፋና እንድትወድም ያደርጋሉ። የሚያስደንቅ ጉዳይ ነው። ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ይሞቻችሁ።